ችግር አልነበረም። ግን ይሄ አብዝቶ የዋህነት ይሁን አላቅም፣ በተሰጠኝ ነገር ሳድግም በተሰጠኝ ነገር አብቃቅቶ የመኖር ችሎታ አለኝ። ሲጀመር ይሄ አንደው አላህዬ ከዚህ በኋላ ድህነት ውስጥ አይክተተኝ። በጣም ነው የምፈራው ድህነትም ማለት ነው። በጣም ማለት በጣም ነው የበታችነት ስሜት ስቲል እስከ ዛሬ ድህነት የበታችነት ስሜት እንዲሰማኝ ነው የሚያደርገኝ እና ድህነትን በመጀመሪያ በጣም ነው የምፈራው። ብችል እኔ አላህ ከባሌ በላይ ቢያደርገኝ በሀብት በጣም ነው ደስ የሚለኝ ማለት ነው። እና በእንደዚህ አይነት ጉዳይ አንድ ተጽዕኖ አለብኝ። የፈለገ ወንድ ልጅ ገንዘብ ቢኖረው አውጥቶ ይቸግራታል ብሎ ለእኔ አላቅም፣ ለምን እንደሆነ አላቅም። ባለች ነገር 1000 ብር ብትሰጪ አብቃቅቼ የመኖር ችሎታ አለኝ። ግን ለምን እንደሆነ እኔ ጋር ምንም አይነት የፋይናንስ ችግር ሳይኖር እኔ ጋር ሲመጣ ገንዘብ ለምን በቃ ወንድ ልጅ ለእኔ እጁ እንደማይፈታ አላቅም። እና ሁለተኛ ሰውን ከባህሪም ባይኖረኝ እንኳን ሰውን የማስጨነቅ ባህሪ የለብኝም። ለምን ራሴ የተጨነኩትን ነገር ያ ስሜት ሰው ጋር እንዲጋባበት ስለማልፈልግ ራሴው ጋር አምቄ ይይዘዋለሁና ይሄ ነገርም ትንሽ ይቸግረኛል። እንዲህ ገንዘብ ወንድ ልጅ ለመጠየቅ ባይሰጠኝስ ምናምን የሚለው። ሁለተኛ ግን ይሄ ክፍተት አለ በመሀላችን፣ ግን ተመልሰን አብረን የመሆን ፍላጎት አለኝ። ግን አመኔታ የሚባለው ነገር ማመን ከበደኝ። እንዴት ነው ከዚህ በኋላ ሲያለ እንዴት ነው አንድ ሰው የበላይነት እኔ በወንድነቱን የበላይነት ሲያሳየኝ የማከብረው ሌላው ሰው ጋር እኮ ሰው አይንካኝ የምል ነብር የሆንኩ ነኝ። በቃ ለምን ሰው አይንካኝ የምል በቃ ሰው እንዲደርስብኝ አልፈልግም። ግን የዋ ሰው ልጅ እየተረገጠ ሲኖር እንዴት ኦኬ ይላል። እኔ እንደዛ አይነት ሰው ነኝ። ግን ተመልሼ ያነኙ ህይወት ውስጥ መግባት አልፈልግም። ግን ህይወቱንም ተመልሼ ሌላ ሰው ጋር ለመልመድ ሁለተኛ ሌላ ሰው የመታወቅ እድሌን በጣም ጠበበ። በጣም በቃ በጣም ነው የጠበበው። ሌላ ሰው ማመን አልችልም ከዚህ በኋላ ማለት ነው። ኧረ ተይ አሜሪካ ተይ፣ ስንት አይነት ሰው አለ። ተይ ተይ ተይ። ቆይማ አንድ ነገር ልንገርሽ። እውነቴን ነው ይሄ የተቸገርኩበት ጓደኛ ለመያዝም የተቸገርኩበት ነው። አንደኛ አብቃቅቶ መኖር ስማርትነት እንጂ ድህነት አይደለም። ባለሽ ነገር ወይም በሰጠሽ ነገር መብቃቃትሽ ስማርት ልጅ፣ ብቁ ልጅ፣ አዋቂ ልጅ ስለሆንሽ ነው እንደዛ የምትኖሪው። ሁለተኛ ነገር ሰው ላይ ዲፔንድ መሆንን ወይም ባልሽ ላይ ዲፔንድ መሆንን አትልመጂ። በፍጹም አትጠብቂ ይሄንን ነገር። ጤነኛ እስከሆንሽ ልጆች በማሳደግ ቢዚ ካልሆንሽ ወይም ልጆች የሚያሳድግልሽን ሰው የሚያግዝሽን ሰው ቤት ውስጥ እንድታኖሪ ራሱ ሰራተኛ እንዲኖርሽ ፈቃደኛ ከሆነ ተጋግዞ መኖርን ልመጅ። ቀድመሽ ደግሞ ወንድ ልጅ ትልቁ ችግር ኃላፊነትን መሸከም ካሳየሹ ሙሉ በሙሉ እንደ ህፃን ልጅ ጥሎልሽ ነው ሁሉን ነገር ዞር የሚለው። ስትኖሩ ድርሻችሁ ነው። አንቺም ባልሽም ወይም የምታፈቅሪው ሰው ይሄ ድርሻዬ ይሄ ድርሻዬ ቁጭ ብለሽ ተጻጽፈሽ ተፈራርመሽ አይደለም። ይሄ ትዳር ነው። በራሳችሁ የሚያግባባ ቋንቋ አለ ትዳር ላይ ልንገርሽ፣ የሆነ የማይታወቅ የሚያግባባ ቋንቋ አለ። አንቺ የራስሽ ድርሻ ይኑርሽ፣ እሱም የራሱ ድርሻ ይኑረው። ግን ሁሉን ነገር ከእሱ ኤክስፔክት አታድርጊ። ካደረግሽ ደግሞ ሲጀመር ይንቅሻልም። በሱ እጅ ያለሽ ይመስለዋል። የእሱ በቃ ህይወትሽ ሙሉ እሱ እጅ ላይ ያለ ይመስለዋል። ስለዚህ ጤነኛ ከሆንሽ የሆነውን ያህል እውቀት ካለሽ ሰርቶ መኖርን ተጋግዞ፣ ይሄ የድሮውን ነገር ትተሽ ተጋግዞ እኩል መኖርን እወቂ። አብቃቅተሽ ደግሞ ባለሽ መኖርሽ ብልጥ ጎበዝ ሴት ስለሆንሽ ነው እንጂ ይሄ ድህነት አይደለም። በጣም ሀብታም ሆነው ቼክ ካደረግሽ፣ እንዲያውም በጣም ሀብታም የሆኑ ሰዎች ለሚያወጡት ወጪ በጣም ጥንቁቆች ናቸው። ገብጋባ እስክንል ድረስ ነው አይደለ? እንዲህ በጣም ሀብታሞች የሚጠነቀቁት ምክንያቱም የብሩን ቫሊዩም ልኩን የብሩን ምንድን ነው የሚባለው ቦታ ስለሰጡት፣ በቃ የብሩን ምንነት ስላወቁለት፣ እንዴት እንደሚመጣ ስለሚያውቁ እንዴት እንደሚያወጡ ያውቁበታል። እና ባልሽን እንደ ላይፍ ፓርትነር እንደ እንትን እንጂ እንደ አባት አትቁጠሪው። አባት ነው የመሸከም ግዴታ ያለበት።
አባት ነው ለእኛ የማድረግ ግዴታ ያለበት፣ የማይሰለችን የሚያደርግልን። እጁ አይፈታም። ሲጀመር አስተምሪው፣ አሳይው። የሆነ ነገር ባለችሽ በአቅምሽ አድርገሽ አሳይው ለሱ፣ እሱም እንዲያደርግልሽ። አትሸከሚው፣ ቤትሽን አትሸከሚ። ቤትሽን ተሸክመሽ ዛሬ የመብራት ነገ የውሃ ከነገ ወዲያ የክራይ የሆነ ነገር የልጆች ትምህርት ቤት ምናምን ከቨር አድርገሽ አንድ ጊዜ ካሳየሽው እንደምትችይ ያውቃል። ትችላለች ብሎ ለአንቺ ይተውልሻል። ግን ምንድነው ማድረግ ያለብሽ? እኔ ይህንን ላደርግ ነውና ሀቢቢ አንተ ይህንን አድርግ፣ እኔ ይህን ላደርግ ነውና አንተ ይሄንን አድርግ። ድርሻ እንዳለው አሳውቅ። ሙሉ በሙሉ አትሸከሚው። የለው ይሆናል እንዲህ ስለሆነ ይሆናል። ኖ ይሄን ላደርግ ነው ይሄን አድርግ። የማይገባው ደነስ ከሆነ የመናገር ግዴታ ላይ ከደረሽ ይሄንን ነው የምትይው፣ አርግ አይደለም የምትይው። እኔ ይሄን ላደርግ ነው አንተ ይሄን አድርግ በይው። እልህ እንዳይጋባ ተሸከምኩሽ እንዳይልሽ የሆነ ሌላ ትርፍ ንግግር ነግሮ የበታችነት አሁን አንቺ እየተሰማሽ ያለው ስሜት እንዲሰማሽ እንዳያደርግሽ እያደረግሽ አስደርጊው። ገባሽ? ከሱ ጊፍቶችን ምናምኖችን ኤክስፔክት ስታደርጊ የሆነ ነገር ሰተሽ አሳየው። አንቺ የአቅምሽን ግን ስትቺ ሲጀመር ራስሽን ከቻልሽ በኋላ አግቢ። ነገ ባለጌ ቢሆንና ያላወቅሽው ሰው ያልጠበቅሽው አይነት ሰው ሆኖ እንኳን ጥሎሽ ቢሄድ ከሱ የምትወልጃቸውን ልጆች ማሳደግ የምትቺ ምንም እንደው መሄዱ ቢጎዳሽ በኢኮኖሚ በማሳደግ በቤት ክራይ በቤት አስተዳደር እማትጎጂ በቂ ሴት ስትሆኝ አግቢ። አግብተሽም ስትኖሪ ደግሞ ትተሽ ማለት ነገር አለሙን ለሱ አትተይለት። ኑሪ፣ ላይፍሽን ኑሪ። እንዴ ትዳር መፍረስ ብቻ አይደለም እኮ መሞትም ይመጣል። ሰውየው ቢሞትስ ምንድን ነው የምትሆኙ? ስለዚህ የሆነ ባካፕ ይኖርሽ፣ ለራስሽ የሚሸፍንሽ የምትደገፊበት ነገር ሊኖርሽ ይገባል። ያ የራስሽ የሆነ ነገ እሱ እንደው ቢሞትም እንዳልኩሽ ወይም ደግሞ ጥሎሽ ቢሄድ እንኳን እማትጎጂበት እማትወድቂበት ነገር ሊኖርሽ ይገባል። እሺ እሺ ሙኒቲ አይዞሽ፣ የሄደ ሄደ። እሺ ለአዲስ ሰው አዲስ ሆንሽ ተዘጋጂ። ያለፈን ነገር ሙሉ በሙሉ ከውስጥሽ አውጪ። እሺ ሁል ጊዜ እኛ ሴቶች ሰከንድ እንኳን አብሮን ያሳለፈን ወንድ ከጭንቅላታችን አናወጣው። እንደምንም አርገሽ አውጪው። እሱ አርጎሽ በሄደው ነገር እሱ ያለሽን ሴት ነኝ ብለሽ አታስቢ። አንቺ እሱ ያለሽ ሴት አይደለሽም። የበታች ጥቅመኛ ብቁ ያልሆንሽ ሴት አይደለሽም። ብቁ ነሽ። በሴትነትሽ ብቻ ለማንም በቂና ከበቂ በላይ ነሽ። ራስሽ ኮንፊደንስ ይኑርሽ። እሺ ለራስሽ ንገሪ፣ እችላለሁ፣ ማንንም እግሬ ስር መጣል እችላለሁ ብለሽ ራስሽን አሳምኙ። እሺ ሁላችንም የተለያየ ከለር፣ የተለያየ ቁመት፣ የተለያየ መልክ፣ የተለያየ ነገር ቢኖረንም ልንገርሽ ቆንጆች ነን። ሴት ሴትነቷ ብቻ ቆንጆ ያደርጋታል። ከአንቺ የተሻለ አግኝቶ ሳይሆን የሄደው ከአንቺ የተሻለ አግኝቶ ነው የሄደው ብለሽ አታስቢ። አዲስ ፕሮጀክት ሊከፍት ነው። አዲስ ቡጥበጣ ሊያደርግ ነው። የጭንቅላት የሞራል ቡጥበጣ፣ የገንዘብ ቡጥበጣ ለማድረግ ነው እንጂ አንቺ የቆንጆዎች ቆንጆ ነሽ። ኮንፊደንስ ይኖርሽ። እሱ ትቶሽ ስለሄደ ወይም እሱ በአንቺ ላይ ስላገባው ወይ ስለደረበ የተሻለ አግኝቶ አይደለም። አንቺ ጋር ቦጥብጦ ጨረሰ፣ ሞራልሽን ነጠቀሽ፣ የተወሰነ ጊዜሽን አቃጠለብሽ። አሁን ደግሞ የሌላዋን ላይፍ ሊቦጠቡጥ ሊሄድ ነው። ራስሽን ሪፍሬሽ አድርገሽ እንደ 15 ዓመት ልጃገረድ ተነሽ። እሺ ምንም እንዳልተነካሽ። ማነው ደግሞ ፈጥሮ አህመድ የሚረዳው? እሺ ባና ሙኒት ወዬ በጣም ነው የማመሰግነው፣ በጣም ነው የማመሰግነው። ወላሂ እንደው አላህ አክብርሽ፣ ለእኛ ለእህቶችሽ እንደቆምሽው እኔ ሁሌም ነው ዱዓ ማረግልሽ። ወላሂ
እኔ ያው ከኔ የበለጠ ደግሞ አላህ ያስብሽ። ወላሂ በዱንያም ባሄራም አላህ ያስደስትሽ። አሜን። አንቺንም ባላሰብሽው በከፋሽ ቦታ ሁሉ አላህ ይቆምልሽ። እውነት ደግሞ እንዲህ አይነት ነገር ውስጥ ከሆንሽ ያለሽው በውስጥ የምጽፍልሽ ቁጥር አለ፣ የቤተሰብ ቁጥር ነው። ለሰው እንዳትሰጪ አዋሪኝ። እሺ አውራሻለሁ። ከማንም የተሻልሽ ነሽ፣ አይዞሽ። እሺ አውራሻለሁ። አንዳንድ ጊዜ እኔ አልሐምዱሊላህ ብዙ ነገሮችን አሳልፌያለሁ። ግን ሰው ልጅ እዚህ ጋር አሜሪካ አልፈልግም ብዬ ስል የራሴ ምክንያት አለኝና ሙኒትዬ በቃ አመሰግናለሁ። አዋራሻለሁ። አሁን በውስጥ ስልኬን ጽፍልሻለሁ፣ ነገ እናወራለን። አይዞሽ። እሺ የማያልፍ የማይቀየር ነገር የለም ማለት አልሐምዱሊላህ አልሐምዱሊላህ። በዚህ አጋጣሚ አላህ ምስጋና ይሁን ይሰድ። አልሐምዱሊላህ ለዚህ ሰዓትም ስላበቃኝ እና መሲ ሁላችሁም ሳሪቲም በጣም ነው የማመሰግናችሁ። አክባሪያችሁ ነኝ። በጣም ነው የማመሰግነው። ችግር ልኬልሻለሁ። እሺ ሀቢብቲ ቁጥሬን። እሺ ሙኒትዬ አመሰግናለሁ። እሺ በእውነት ባላሰብሽው ነገር ሁሉ አላህ ይቆምልሽ። እንደው አላህ ወላሂ እንደው ምንም አልልም። ምስጋናውን ሁሉንም አላህ ይውሰድ። ባላሰብሽው ነገር አላህ ይቆምልሽ። አሜን ሀቢብቲ፣ እናወራለን። እሺ እንቅፋቶችሽን የምታዩንም ማታዩንም ባላሰብሽበት ቦታ አላህ ያንሳልሽ። አላህ ያንሳልሽ። ወይ ማን አነሳልኝ ብለሽ እንድትደነቂ አላህ ያደርግሽ እና አብሽሪ ኢንሻአላህ። በጣም ነው የማመሰግነው ሁላችሁንም። ሹክራን ሀቢብቲ። እሺ እኔ እናት በቃ በውስጥ አወራሻለሽ ሙኒቷ። እሺ ውዴ። እሺ ቻው፣ ሰላም። እሺ እናቴ ቻው። አማራ ፋኖ ኪንግ ቀጣይ ይሰማል። እንዴት አመሻችሁ? እንዴት አመሸሽ? ይሰማል ውዴ። እግዚአብሔር ይመስገን። እንዴት ናችሁ? እንደላ የኔ ከተዋወቀን ከ4 ዓመት በፊት ምናምን ነው የተዋወቅነው። ትንሽ ጊዜ አብረን አሳልፈናል እና ያው ሰፈር ነው የምንተዋወቀው። እንዋደዳለን። እኔም ወደዋለሁ፣ እሱም ይወደኛል። ያው እኔ የራሴን ነው መናገር የሚችለው፣ የእሱን አላቅም። እንደሚወደኝ ነው ማውቀው እኔ እና አሁን ከመጣው ዱባይ 3ኛ ዓመቴን ጨርሼ 4ኛ ዓመቴን ጀምሬያለሁኝ። ግን በቃ በዚህ ዓመት ውስጥ በ3 ዓመት ውስጥ ሲፈልገው በ1 ዓመት ሲፈልገው ከ2 ዓመት በኋላ ነው በስልክ እንኳን የሚያናግረኝ። እሱንም በሰው ስልክ ነው የሚያናግረኝ። ስልክ እንኳን ገዝቶ አያናግረኝም። እንደ ፍቅረኛ አናወራም ምንም በቃ። ግን እኔ እወደዋለሁ፣ እንደዛውም ሆኖ እወደዋለሁ። ጭራሽ አሁን ላይ ገንዘብ ይለኛል፣ ስልክ ግዢልኝ የምናወራበት ይለኛል። እና እንዳልተውም ግራ ገባኝ። እሱ እንደሚጠብቀኝ ነው ብዙ ጊዜ የሚነግረኝ። ማለት በደወለልኝ ሰዓት እንደሚጠብቀኝ ነው የሚነግረኝ። ይሄ እኔ እንደዚህ አይነት ፍቅር አልቀበልም። ለምሳሌ ይሄ ትዝታ ነው። ጥሩ ነገር ያሳለፋችሁት ትዝ ሲለው እየደወለ የሚያናግርሽ ከሆነ ሌላውን ጊዜ አንቺን የሚያስረሳው ነገር አብሮት አለ ማለት ነው አይደለም? እኔ አላውቅም፣ ፈጣሪ ይወቀው። ግን እኔ አሁንም ቢሆን እኔ በጣም ነው የምወደው። ግን አብሬውም እንዳልሆን ግራ ገባኝ፣ እንዳልተውም ግራ ገባኝ። እንደሚጠብቀኝ ነው ለዘመዶቼ ላክስቴ ምናምን እየሄደ እነሱን ሰላም ይላቸዋል ምናምን። ግን ስልክ እንኳን ገዝቶ አያወራኝም። ብዙ ጊዜ ቢዚ እንደሆነ ጋራዥ ውስጥ ነው የሚሰራው እና ብዙ ጊዜ ቢዚ እንደሆነ ሲያወራኝም በጓደኛው ስልክ በአመት አንዴ በቃ የሆነ ቮይስ ለትንሽ ቀን ያደርግልኝና ይጠፋል፣ ድራሹ ይጠፋል። ከዛን ደግሞ ከ2 ዓመት በኋላ ወይ ምናምን ይመጣና ያወራኛል እና በጣም ነው ግራ የገባኝ። እንዳልተወው እንዳልኩሽ በጣም ነው የምወደው። እንትንም እንዳለ እኔ እንጃ ምን እንደምል አላቅም። ብቻ የት ነሽ ያለሽው? እዚህ ነሽ ያለሽው አንቺ መራት? እኔ አሁን አላይን አካባቢ ነኝ ያለው። ታው እዚህ ኮንሽ ዞሮ ዞሮ መሄድሽ አይቀርም ወደ ኢትዮጵያ። ከ7 ወር በኋላ ሄዳለሁ። አትቸኩይ። እዚህም ሆነሽ ምንም ቋሚ የሆነ ነገር አታድርጊለት። ኖርማሊ ማንም ሰው
ግን አሁን ለምሳሌ ስልክ ገዝተሽ ብትልኪለት ይሄ ችግር ላይሆን ይችላል። ያው የኢትዮጵያ ስልክ ታውቂዋለሽ። ይሄ እንደው አረግሽለት የሚባል ወይም ደግሞ ከአንቺ ላይ የሚያስተጓጉለው ብዙ ነገር የለም። አንድ ስልክ ገዝተሽ ብትልኪለት እውነት አቶ ከሆነ ማለት ነው። ግን ከሄድሽ በኋላ አትቸኩይ፣ በፍጹም አትቸኩይ። ወደ ትዳር ለመግባት ወይም ራስሽን አሳልፎ ለመስጠት አትቸኩይ። እንደ አዲስ ብለሽ እንደተዋወቅሽው ወንድ አጥኚው። ይሄ ልጅ የራሱን ህይወት ሊኖረው ይችላል። 2 ዓመት ሙሉ መቼም እንደው የጓደኛ ስልክ ላይ እንኳን ብር ሞልቶ መደወል አያቅተው ሳሆነ። ስለዚህ ምናልባት የሚይዙት የራሱ ላይፎች ሊኖሩ ስለሚችሉ ሄደሽ እንዳትቸኩይ፣ በማንም ወሬ አትመሪ፣ ራስሽን አረጋጊ። ስንት ዓመት የለፋሽበት የደከምሽበትን ነገር ነው ይዘሽ የምትሄጂው። ከዛም አልፎ ደግሞ እድሜ የሚባል ነገር አለ። እዚህ አቃጥለሽ የምትሄጂው አለ። እንደገና እዛም ደግሞ እሱን ስትከታተይ፣ ስትጠግኝ፣ ስታቆሚ፣ ስታስተኝ ሌላው እድሜሽ እንዳያመልጥሽ ተረጋግተሽ ሰው በሚለው ሳይሆን በራስሽ ሙሉ በሙሉ ካጣራሽ በኋላ የምትወስጂውን እርምጃ ውሰጂ። እሺ? አላህ ያግዝሽ፣ አይዞሽ። አሜን። አመሰግናለሁ። እግዚአብሔር ያክብርልኝ ስላናገርሽኝ። አሜን። ሰው ላጥ ብሎ የሄደው ወዴት ነው? ሳሪ የለች ወጣች። መሲስ አለሽ? እኔም አለው ማሪ። ሳሪማ ዛሬ እኮ አልነበረችም ከቅድም ጀምሮ ባናማ አይ ቲንክ